ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። የገባኝ ከረፈደ ጥፋቴ ቢያሳጣኝ ስለ ማስተራብነት እንጩኝ በእውነት ለብዙ ሰዎች ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ኮሜንት ላይ ምን ይላል? ሰሩት እኛ ምን አደረግን? ፌዴራል አንድ ያሰረቅ እስር ቤት ክፉ ናቸው። አዘፍነውት እኮ ከዛ እሱ ስሜት አላለም። ስሜት ስታረ አረ ሰውዬ ስሜት አትበል እንዳይመጣቅ። ጓደኛው እኮ ያበላሻል። አረ እናንተ ደፈር ብለን እናውጣ ዘፈን ቴዲ አፍሮንና ልጅ ሚካኤልን ባትጋሩኝ። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ስለሆነ እሺ ኢነርጂ ልጨምርለት። እሺ ኢነርጂ ስሜታዊ ሆነ ስራችን በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። አንድ ነገር እሺ የበለጠ ጫው ልበል። አይ ስሜት ስጠው። ስሜት ስጠው። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ዳር። እሺ በደሌ አይ እዛው ዜማ ውስጥ አሌክስ አልታባል ከፍቅርሽ ሌላ ነው። ገባኝ ከረፈደ እሺ ቢያሳጣኝ ዛሬ ትላንት አይደለም። በደሌ ከሚለው ቦታ በደሌ ከበደሌ ጀምሮ እሺ እንደምትመለከቱት እንግዲህ ዘፈን እያወጣ ይገኛልና ዘፈኑ ዛሬ ነው የሚለቀው ዓርብ 2 ሰዓት ላይ ባይዘው በሁለት ቀን ያለቀ ዘፈን ነው። ድምጽ ሪከርዱም ቪዲዮውም ክሊፑም በሁለት ቀን ያለቀ ዘፈን ነውና እስቲ እናያለን። ጋይስ አዲስ ዘፈን እያወጣው እንደሆነ ታውቃላችሁ። ኮሜንት ላይ ደግሞ ብዙዎቻችሁ የሆነ ነገር እየጻፋችሁ ነው። ኦኬ ማወቅ ያለባችሁ ነገር አዶናይ ማለት ነው አክተር ይሆናል፣ ዘፋኝ ይሆናል፣ ሞቲቬሽናል ስፒከር ይሆናል፣ ሁሉም ነገር ይሆናል። ሁሉም ነኝ እኔ። ራሳችሁ አታቁሙ። አንድ መንገድ ላይ ብቻ ስታክ አትሁኑ። ኦኬ ላይክ ኤክስፕሎር አድርጉ፣ ሞካክሩ። አዳዲስ ነገሮች ምንድነው የምትወዱት? ምንድነው የሚያስደስታችሁ? ይህ ነገር ሊያስተምራችሁ ነው የሚገባው። ገባችሁ አይደለ? እወዳችኋለሁ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ ነው የምለው። እኔ በአንተ የተነሳ
ያልሰደበኝ ሰው የለም። አብሮ 27000 ሰው እንዳትወርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር በዛ ጉዳይ እግዚአብሔር በሚያውቀው እና ብዙ ሰዎች ብዙ ነገር ብለውኛል። እኔ ግን ከፋዩ እግዚአብሔር ነው። በዚህ አጋጣሚ የሆነ ጊዜ ላይ የአንተም ፋሚሊ አውርቼ ነበር። እስከ ዛሬ ተናግሬው አላውቅም። የፋሚሊ ሜምበርህን ጠይቃቸው። ዮኒ ማኛን ደውሎ ያወራ ማን ነው? ምን ብላችሁታል ብለህ ጠይቅ። የሆነ ነገር አድርግ ነገሩ እንዲስተካከል ብለው እሱን ነገር ብያለሁ በፊት ለፊት ማለት ነው። በዛም ብዙ ነገር ተብዬበታለሁ። ግን እስከ ዛሬ ተናግሬው አላውቅም። እነሱን ጠይቃቸው። ለማንኛውም እንኳን ለዚያ በቃ ይቅርታ መጠየቅም ጥሩ ነው። ስለዚህ ብሎ እንግዲህ ቪዲዮ ሰርቷል ዮኒ ማኛ እና ዋናው ነገር የወንድማችን ጆን ወደ ቤት መግባቱና ያው ልጅነትም ስለነበረው ይመስለኛል እንግዲህ የዛን ጊዜ ያጠፋውና እንግዲህ ታርሞ ወጥቷል። እግዚአብሔር ይመስገን። ከበደ በመለስም የሐሰት የፌስቡክ የቲክቶክ እንዲሁም ሌሎች የሶሻል ሚዲያ ፕላትፎርም አካውንቶችን በመጠቀም ከተለያዩ ሰዎች ገንዘብ ሲያጭበረብሩ እንዲሁም ሌሎች ወንጀሎችንም ሲፈጽሙ የነበሩ ግለሰቦችን የፌዴራል ፖሊስና ደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ባደረገው ጥብቅ ክትትል ይህንን ወንጀል ሲፈጽሙ የነበሩ 5 ግለሰቦችን እጅ ከፍንጅ በመያዝ በአሁን ሰዓት ላይ ማረሚያ ታስረው ነው የሚገኙት። ይህንን ወንጀል የሚፈጽሙ ግለሰቦች የሚያደርጉት ማስተር አብነት ከበደ በሚል ስም የተለያዩ የሶሻል ሚዲያ አካውንቶችን በመክፈት የኔን ድምፅ አመሳስሎ ለሰዎች በመላክና ሜሴጅ በመጻጻፍ እንዲሁም እኔ ፖስት የሚያደርጋቸውን ተመሳሳይ ቪዲዮዎችን ፖስት በማድረግ ለተቸገሩ ሰዎች ገንዘብ እንድትልኩ የሚል መልእክቶችን በማስተላለፍ ከተለያዩ ሰዎች እጅግ በጣም ብዙ ገንዘብ እያጭበረበሩ ነበር የሚገኙ። ምናልባትም እንደዚህ አይነት ተመሳሳይ ሜሴጆች እናንተ ጋር እየተላኩላችሁ ከሆነ እኔ እንዳልሆንኩኝ እንድትረዱ እፈልጋለሁ። በእኔ ስም ያለው ትክክለኛ የሶሻል ሚዲያ አካውንቶች እነዚህ ናቸው። ፌስቡክ ያለኝ አንድ ብቻ ነው፣ እሱም 750,000 በላይ ተከታዮች ያሉት። ሁለተኛ ቲክቶክ ነው። ቲክቶክ አንድ አካውንት ብቻ ነው ያለኝ፣ እሱም 3,300,000 በላይ ተከታዮች ያሉት። ዩቲዩብ እና ኢንስታግራም አካውንቶች እነዚህ ናቸው። ከነዚህ አካውንቶች ውጪ ማስተር አብነት ከበደ በሚል ስም የተለያዩ የሶሻል ሚዲያ አካውንቶችን በመክፈት እናንተን ልክ እንደ ማስተር አብነት ከበደ የሚያወሩ ሰዎች ካሉ እኔ አይደለሁም ማለት ነው። በስራ ምክንያት እኔ ማግኘት ለምትፈልጉ ወዳጆቼ ስልክ ቁጥር 0911590330 በዋትስአፕ በኢሞ ወይም በቴሌግራም ላይ በቪዲዮ ኮል ሳታረጋግጡ ማስተር አብነት ነኝ ብሎ ሌላ ሰው ቢያወራችሁ እንዳታምኑ። ይህንን ቪዲዮ የምትመለከቱ ወዳጆቼ ይህንን ቪዲዮ ለወዳጆቻችሁ ሼር በማድረግ ከጎኔ እንድትሆኑ ስል በትህትና ጠይቃችኋለሁ። አመሰግናለሁ። ማስተር አብነት ከበደ እንዲህ ብሏል። ይህንን መረጃ ልንገራችሁ። ሁላችሁም ይህንን መረጃ 5 ጊዜም ኮፒ ሊንክ አድርጉት። በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። ምንም አይነት ገንዘብ መሰብሰብም የለበትም። ስለዚህ የገንዘብ ማሰባሰብ ሂደት፣ የማጭበርበር ሂደት ውስጥ ያላችሁ ሰዎችም ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፏል። ማስተር አብነትም ታዲያ ለሕክምናው የሚሆን ምንም አይነት ገንዘብ አይፈልግም። እርዳታም እየተሰበሰበ አይደለም። ጎፈንድሚም አልተከፈተም። ምንም ነገር እየተደረገ አይደለም። ባለፉት 1 ዓመታት ውስጥ እኛ እንደ ጓደኛ የተለያዩ የህክምና ሂደቶችን እየሄድን እንገኛለን። አሁንም ቢሆንም እነዚህ የህክምና ሂደቶች የሚቀጥሉ ይሆናል። ማስተር አብነትም ታዲያ ወደ ሙሉ ጤንነቱ እንዲመለስ የምንችለውን ሁሉ እናደርጋለን። በሚያስፈልግ ሰዓትም ታዲያ ለእናንተ ኢትዮጵያውያን ጥሪውን የምናስተላልፍ ይሆናል። አሁን ላይ ግን በእንደዚህ አይነት ሂደት ውስጥ ያሉ እጅግ የሚያጭበረብሩ አካውንቶችን የሚለጥፉ ሰዎችን ስለተመለከትን እባካችሁ እነዚህን ሰዎች በማጋለጥ ይህ መረጃ ሐሰተኛ መሆኑን አጋሩልን። ስለዚህ ምንም አይነት ገንዘብ እየተሰበሰበ አይደለም። ማስተር አብነትም ታክሞ ወደ ቀድሞ ጤንነቱ ይመለሳል። ለዚህም ደግሞ የሚያምነው አምላክ አብሮት እንዳለ እርግጠኛ ነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጃችን አብነት አርአያችን እግዚአብሔር የማረህ መድኃኔዓለም ክርስቶስ እያሉ ምናልባት ይህን ቪዲዮ የምትመለከቱ ሁላችሁም ይሄ ልጅ እንዲፈወስ ክርስቶስ እንዲያድነው አንድ ጥብቅ የሆነ ጥሪ አለኝ። እሱ ምንድነው? የእሱ መታመም አንጀቴ ተሰብሯል። በሽተኞች የራባቸው የጠማቸው ሰውነታቸው እንኳ ትንሽ እየጠረን ያላቸውን ጭምር የማይንቀው ወንድማችን የእሱ መታመም ውስጤ አንጀቴ በጣም ተቃጥሏል። በመሆኑም እኔ እምነቱ ምን እንደሆነ እግዚአብሔር በሚያውቀው አላውቅም። ኦርቶዶክስ ሲሆን ሌላ እምነት ተከታይን ይቅርታ የትኛው ቤተ እምነት ተከታይ እንደሆነ አላውቅም። ነገር ግን
ዛሬ ካንሰር እንደሆነ እግሩ ላይ እንዳመመው እያየሁ ነበርና አቡነ ሐራ ጸበል ባህር ዳር አጠገብ ነው። እዛ ሄዶ ተፈውሶ እንዲመጣ አቡነ ሐራ ሁላችሁም ይሄን ቪዲዮ አድርሱለት ለሱ። ይሄ ቪዲዮ ደረሳችሁ እግዚአብሔር ምስክሬ ነው። አቡነ ሐራ ድንግል ገዳም እምነቱን ተቀብቶ ያልዳነ ካንሰር የለም። እኔ እግዚአብሔርን አምነዋለሁ። ራሴ ቢሆን እጅ ወስጄ እዛው ጋር እስከሚድን ድረስ ገዳሙንም ስለማውቀው ተፈውሶ እንዲመጣ ውድ ኢትዮጵያውያን ይህን ቪዲዮ በታላቅ ትሕትና እንድታደርሱለት ሐሳብም እንድትወስኑ በዚያው አጋጣሚ ደግሜ አሳስባለሁ። እምነት እየሰበኩ ሳይሆን ድኖ ለኢትዮጵያውያን ብርሃን እንዲሆን ለተራቡት ለተቸገሩት ከማሰብ ከቅንነት አንጻር ሸርኮፕሊክ እንድታደርጉ በክርስቶስ ፍቅር በትሕትና እጠይቃችኋለሁ። አብነት እግዚአብሔር ይፈውሳል። እምነት የታል? ትላንትና ለማስተር አብነት በጣም እጅግ የሚያሳዝን ቪዲዮ ሰርቼ ነበር። እኔም ከውስጤ በጣም ድንገት ሆኖብኝ የሱን ቪዲዮ እንዳየው ድንገት ሆኖብኝ አልቻልኩምና እያለቀስኩ ነው ቪዲዮውን የሰራሁት። እዛ ቪዲዮ ላይ ደግሞ በጣም የለቅሶ ኮሜንት በዛ። ቪዲዮ ሄደ ብዙ ሰው ሰራብኝ ምናምን። ቲክቶክ አቃጠለብኝ። ችግር የለውም ቲክቶክ ቪዲዮ አይደለም ቲክቶኩንም ያቃጥልብኝ፣ ችግር የለውም። አንተ እንዴት ነህ? ተሻለክ ወይ? ድምጽን አሰማን እባክህን፣ ድምጽን አሰማን ማስተርዬ፣ ድምጽን አሰማን። ድምጽን መስማት ፈልጋለሁ። ተሻለክ ወይ? ኦፍ ተሽሎኛል የሚል ድምጽ መስማት ነው የምፈልገው። ዛሬ ምንም ብዙ አላወራም፣ የሚያወራበት ፓወርም የለኝም። ወላሂ ከትላንት ጀምሮ እስካሁን እኔ ስለሱ ነው እያሰብኩ ያለሁት። ስራ መስራት አልቻልኩም። ድኛለሁ የሚል ድምጽ ከሱ መስማት ፈልጋለሁ። ይሄን ቪዲዮ ኮፒ ሊንክ ሼር አድርጋችሁ እሱ ጋር አድርሱልኝ። ድኛለሁ ብሎ እስቲ በቃ ተፈውሻለሁ የሚል ድምጽ ከሱ መስማት ስለምፈልግ፣ እውነትም ይፈወሳል፣ እውነትም ይድናል። እሱ አላህ የትሄደው አላህ የትሄደው የህዋ አምላክ የትሄደው? ስንት መሞት ስንት መሰቃየት ያለበት ስንት ክፉ ሰው አለ። አላህ ደግሞ ስለምወድክ ነው አንተን ይሄን አይል እንደዚህ አይነት ፈተና ያመጣበት ስለምወድክ ነው። ቪዲዮም አላስረዝምም፣ ዛሬ አላለቅስም፣ ጨከን ብዬ ነው መልእክት የሚያስተላልፈውና ፕሊዝ ሙስሊሙም ክርስቲያኑም ጸሎት አርጉለት፣ ሙስሊሙም ዱዓ ያርጉለት። ኢንሻአላህ ይድናል። ድኖ ደግሞ ሐኪም ቤት ሳልሄድ ድኛለሁ ብሎ መጥቶ እንደሚያወራ እርግጠኛ ነኝ እና አመሰግናለሁ። ቻው። አንድ ደቂቃ ካላችሁ አውሱኝ ለወንድማችን ማስተር አብነት አብረን እንጸልይ። ከዛ በፊት ከእግዚአብሔር ቃል መጽሐፍ ቅዱሳችን ክፍል የያዕቆብ መልእክት ምዕራፍ 5 ቁጥር 15ን በኃይልና በስልጣን አነባለሁ። እንደዚህ ይላል፣ በእምነት የቀረበ ጸሎት የታመመን ሰው ይፈውሳል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በራሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል ይላል። በናዝሬቱ በጌታ በኢየሱስም ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ደግሞ በመገረፉ ቁስል እኛ ተፈወስን ተብሎ እንደተጻፈ ይህንን መልካም ሰው ማስተር አብነትን ሊገዳደር የወጣ ጤናውን የያዘ ሰላሙን የያዘ ደስታውን የያዘ ረፍቱን የያዘ አሁን በኃይል ጸልያለሁ። እናንተ ይህንን ቪዲዮ የምትመለከቱ ኢትዮጵያውያንና ኤርትራውያን ቪዲዮውን ኮፒ ሊንክ ሼር ዲዊት ሪፖስት እያደረጋችሁ ነገ ታኅሳስ 10 በኔ ቤት እግዚአብሔር መንፈስ ቅዱስ አማካኝነት ለወንድማችን ለማስተር አብነት እስከ 6 ሰዓት የጾም ጸሎትን ቻሌንጅ እንድትቀላቀሉ በጌታ ፍቅር ጠይቃለሁ። ሁላችሁም ነገ ዕለት ዓርብ ከ12 ሰዓት ከማለጃው ጀምሮ እስከ 6 ሰዓት በጾም ጸሎት እንድትጸልዩ በጌታ ፍቅር አሳስባለሁ። ለምን ብትሉኝ የዚህ ሰው ነገር እኛንም ይገደናልና ለዚህ ሰው በእግዚአብሔር ፊት እግዚአብሔርን መጠየቅ አለብን፣ መማለድ አለብን። ቀንበር ከዚህ ሰው ላይ እንዲሰበር፣ በሽታ ከዚህ ሰው ላይ እንዲሰበር
እግዚአብሔር አምላክ በዚህ ሰው ህይወት ላይ ጣልቃ እንዲገባ ጠላት ራዩን፣ ጠላት ቪዥኑን፣ ጠላት የሱን የሆነ ነገር ፋውንዴሽኑን በመንገድ እንዳያስቀር ለዚህ ሰው መጸለይ አለብን። በዚህ ሰው ራይ ላይ የቀና ጠላት በናዝሬቱ በኢየሱስም የተመታ ይሁን። በአገልግሎቱ የቀና የተመታ ይሁን። በስራው የቀና የተመታ ይሁን። በጤናው በትዳሩ የቀና የተመታ ይሁን። እግዚአብሔር አምላክ ሆይ ጸለይኩኝ እኔ ባሪያ በናዝሬቱ በኢየሱስም ለዚህ ሰው እንድትደርስ፣ ይህንን ሰው እንድታስመልጥ፣ ይህንን ሰው እንድትፈውስ፣ ይህንን ሰው ዳግም ጠላት አይኑ ያየ ጆሮ እየሰማ ሙሉ ጤናውን እንድትመልስ፣ ሙሉ ደስታውን እንድትመልስ፣ ሙሉ ረፍቱን እንድትመልስ በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። መፈወስ ይሁንለት፣ መዳን ይሁንለት፣ ማምለጥ ይሁንለት። በናዝሬቱ በኢየሱስ ስም ተፈወስ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዲዊት፣ ሪፖስት እያደረጋችሁ አድርሱለት። በወንጌል ሰባኪ የእግዚአብሔር ነቢይ ወንድማገኝ አቤል ነኝ። ሰላማችሁ እንደ ወንዝ ውሃ ጅረት ይብዛ። ነገ ዕለተ አርብ ታኅሳስ 10 ለማስተር አብነት ወንድማችን የጾም ጸሎት ቻሌንጅ እንድትቀላቀሉ በጌታ ፍቅር ጠይቃለሁ።